አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ደግሞ ንቅሳት የዝሙት ኃጢአት ማለት የዝሙት መንፈስ ምልክት እንደሆነ ነግሬያቸዋለሁ። የተነቀሰ ሰው ወይም ንቅሳት ያለበት ሰው የዝሙት ችግር አለበት፣ የዝሙት መንፈስ አለበት፣ ሴሰኝነት ችግር ይኖርበታል። ወሲብ ላይ ያለው አመለካከት ትንሽ ከፍ ያለ ነው የሚሆነው። ሳይፈልገው ይሄ ሐሳብ ይመጣበታል። ለምን? መንፈሱ የግድ በቃ በንቅሳት የሚገባ ስለሆነ ነው። ትኩረት የሚስብ ነው። ለምን? አንድ ሰው ተነቀሰ ማለት ያንን ነገር አይቶ ሌላን የማየት ነገር ስላለ ነው። እና ልጅቷ ሁሉ ነገሯ ግን ተሸፋፈነች። በቃ ሻሽ ማድረግ፣ ነጠላ ማድረግ፣ የሚታየው ፊቷና እጇ ብቻ ነው። እና እጇም እንኳን ሸፍነው እዚህ አካባቢ ላይ ንቅሳት አለባት። እዚህ አካባቢ ላይ ፀሐይቱ የምታቃጥልና የምታደክም ሰዓት ናት። በቀዝቃዛው ክፍለ ጊዜ እስራኤላውያን ይቀዳሉ፣ ውሃቸውን ቀድተው ያከማቻሉ። በጧት ሳምራውያን በ6 ሰዓት ማንንም እስራኤላውያንን ላለማግኘት ደክመው ነው በዛች ጉድጓድ የሚገናኙት። አሁን ግን ይኸው በሚገርም ሁኔታ ልክ በ6 ሰዓት መድኃኒታችን ኢየሱስ ክርስቶስ ወደዚህ ወደ ተናቁትና በትርፍ በቃጠሎ ሰዓት ወደምትቀዳው ሳምራይት መድኃኒታችን አምላካችን መጥቶ ደክሞት ነበር ይላል። ሰዓቱ አድካሚ ነው። ሌላው ደግሞ በዛ ሀገር ውስጥ አንዳንድ ሁኔታዎች ሲታይ ልክ ከ5 ሰዓት በኋላ ራሱ በጣም የመጫጫንና ድካም የበዛበት ሁኔታ ነው የሚታየው። የፀሐዩ ኃይል በጣም የበረታ ነው እና በዚህ ጊዜ ነው እንግዲህ ደክሞት ነበርና በጉድጓዱ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ልክ በ6 ሰዓት አድካሚው በሆነ ሰዓት እስራኤሎች ባረፉበት ሰዓት እሷ ስራ ጀመረች፣ ውሃ መቅዳት። ባዶን ስራ ነው ይዛ የመጣችው ወደ ጉድጓዱ። ለሷ ይሄ ጊዜ ቤቱ ባዶ፣ የምትሰራበት ባዶ፣ የምትጠጣው ባዶ በሆነበት ሰዓት ነው። ሁሉ ባዶ በሆነበት ሰዓት የሚገጥማት ታሪክ ግን ይለያል። የጊዜውም ሁኔታ ደግሞ ለሷ በቃ እንግዲህ ወዲህ እስራኤላውያን ወደዛ በዚህ ሰዓት ስለማይገኙ እንደ ልቤ ውሃዬን ቀድቼ እመጣለሁ ብላ ትርፍ ጊዜን፣ ትርፍ ሰዓትንና አድካሚ ሰዓትን ነበር የተጓዘችው። በጧት መቅዳት ስትችል፣ በጧት ማግኘት ስትችል ተጽዕኖ ያሳደረባት የእስራኤላውያን በሳምራውያን ላይ ያላቸው አመለካከት ክፉ መሆኑ ነው። ታዲያ ይሄ 6 ሰዓት የሚገርም ሰዓት ሊሆን ነው። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። እንዴት እኔ ቀድቼ ላንተ ሰጥሃለሁ? በእናንተ ዘንድ እኔ እኮ ርኩስ ነኝ። በእናንተ ዘንድ እኮ እኔ የማልታይ ነኝ። በእናንተ ዘንድ እኔ እኮ ሰው አይደለሁም። በእናንተ ዘንድ ቂምና በቀል ያላቸው አይሁዶች ሁል ጊዜ እንዳቃለሉንና እንዳዋረዱን ነው። እንዴት ታዲያ አንተ ከኔ ውሃ ትጠጣለህ? በጣም ገረማት። የመጣው ግን ጌታዋ ነው፣ የሁሉም ነው። እና እንዴት ነው ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ይላል ቃሉ። ምንም አይገናኙም፣ አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወት ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? አለችው። አሁን መቅጃ ያለኝ እኔ ጋ ነው፣ አንተ ጋር መቅጃ የለም። እንደምትመለከተው ጉድጓዱ ወደ ውስጥ ርቀት አለው። እንዴት በመስተፋቅር የተጋባችሁ ባልና ሚስቶች የእናንተ
የመስተፋቅር መንፈስ ወደ ልጆቻችሁ ያልፋል። ውጤቱ ሪዛልቱ የተለያየ አይነት ነገር ይሆናል። ስንፈተ ወሲብ አለብኝ ብለህ የምታስብ ወንድ ያንን መድኃኒት እፈልጋለሁ ብለህ ደብተራ ጋር ሄደህ የስንፈተ ወሲብ ስራ ስር በልተህ ከሆነ በዛ ምክንያት የዝሙት መንፈስ አብረን ያስገባው የደብተራውን የዝሙት መንፈስ ራሱ አይደለም ሌላ የደብተራውን የራሱን የዝሙት መንፈስ ይዘህ ነው ወደ ሚስት የምትመጣው። እንግዲህ ስንፈተ ወሲብ ማለት ሩካቤ በመፈጸምበት ሰዓት ሰነፍ ነኝ ማለት ነው። ከዛ በኋላ ደግሞ ጎበዝ ያደረገህ ማነው? አጋንንት ነው። ስራ ስሩ ነው። በዛ ላይ የተደገመው ነገር ነው። ከዛስ ሴሰኛ ትሆናለህ፣ ዘማዊ ትሆናለህ፣ ከሚስት ውጭ ሌላ ቦታ ትሄዳለህ። ከዛስ በኋላ የምትወልዳቸው ልጆች ያጋንንቱ ይሆናሉ። እንደገና ልጆቹ ደግሞ ዘማዊ ይሆናሉ። ውጤቱ ይሄ ነው ሪዛልቱ። አንተ የህይወት ውሃ እሰጥሻለሁ ትላለህ፣ እጅህ ባዶ ነው፣ ምንም የለህም። ይህንን ቃል እንዴት ተናገርከው? እኔ ባለ መቅጅዋ እያለሁ አንተ የህይወት ውሃ እሰጥሻለሁ ትላለህ። መጀመሪያ አጠጭኝ አልከኝ። 2 ጊዜ ጥያቄ ያቀረበችለት። እንግዲህ የህይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? አለች። ታሪክን በደንብ ታውቃለች። አገሩ አልነበረም፣ ግን የኖረችበት ሀገር ላይ የያዕቆብ ጉድጓድ እንደሆነ በሚገባ መረጃ የሚሰጡ አባቶች ስለነበሩ ያንን አውቃለች። ያንን ታሪክ ለማጥፋትም ሆነ ለመለወጥ አልቻሉም። በጌታችን ዘመን የነበሩ ወይራዎች እስካሁን ድረስ አሉ፣ አሁን ተቀምጠዋል። እስራኤላውያንን ልዩ የሚያደርጋቸው መረጃ ለማጥፋት አይታገሉም። እኛ ኢትዮጵያውያን ልዩ የሚያደርገን ደግሞ መረጃን ለማጥፋት ቀዳሚዎች ነን። ማጥፋት እነዛ ቢያንስ ለመረጃ ይቆማሉ። ለዘመናት የተቀመጡ ድንጋዮች አሉ እስካሁን ድረስ። የያዕቆብ ጉድጓድ ከነ ድንጋዩ ከነ መግጠሚያው እስካሁን አለ። ሮማውያን መረጃ ለመስረቅ እንግሊዝና ሮማውያን የሀገሮችን መረጃ ሰብስቦ በራሳቸው እጅ ውስጥ ለማስገባት ከየትኛውም ዓለም የሚቀድማቸው ኃይል የለም። እና እዚህ የምናየው መረጃን በማስቀመጥ ደረጃ አባታችን ያዕቆብ አለችው። መድኃኒታችን ኢየሱስ ክርስቶስ ደግሞ ከያዕቆብ ዘር በይሁዳ በኩል የተወለደ ኃያል ጌታ ነው። አባታችን ያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል አለችው። እንደገና ትነግረዋለች። እሷ የታሪኩን ባለቤት የታሪኩን ንጉሥ እሷ እንደገና መግለጽ ቻለች። ብዙዎቻችን እኮ ምንም የምናገረው ነገር የለንም። አሁን እናት ለልጇ የምታወራው ነገር የለም። ብታወራ በእንዲህ ያለ ቀን እንጀራ ጋግር ያለሁ ወጥ እቁብ ለአንተ ስል ቁብጥዬ ልብስ ገዝቼልሃለሁ። በቃ ብናወራ ከመንደር የሚያልፍ ታሪክ የለንም። አውሩ እንኳ ብንባል ከየት እናመጣዋለን? አይነ ጥላ አስሮን ይህ ምናምኑ ልኩስኩሱ ውስጣችን ገብቶ አፍዞን የምንናገረው ነገር ሁሉ ይጠፋናል። እሷ እያችሁ ስትናገር ለጌቷ አምላኳ እዛ ነው ያለ። የቀደመውን ታሪክ በማንሳት ጀመረች። እስቲ የምታወሩትን ነገር ፈልጉ። ለልጆች ምን አውርተናል? በዚህ በ21ኛው ክፍለ ዘመን ያለው ትውልድ ከቤተሰቡ ቅዱሳንና ጻድቃንን የሀገሩን መንፈሳዊ በረከትና ታሪክ የሰማና አእምሮ ውስጥ ያስቀመጠ ልጅ አለ ብንል እንጃ፣ የለም። በምንም መንገድ እንጃ አይኖርም። ለምን? እንዲህ አይነት በጎ አካሄድም መንፈሱ እንድንለምድ አይፈልግም። ቤቶቻችን በቅዱሳን መንፈስና ቃል የተሞሉ ንግግሮች እንዲወጡ ራሱ ቤቱም አይፈቅድም፣ እንጀራችንም አይፈቅድም። በዋከባ ላይ የተመሰረተ ስለሆነ ተዋክበን ደክሞን እንተኛለን፣ ተዋክበን አንቀላፍተን እንነሳለን። ስለዚህ ስለ መንፈሳዊ ታሪኮችና ጀግኖች፣ ስለ ቅዱሳንና ስለ ጻድቃን፣ ስለ ሰማዕታት በእግዚአብሔር አምላክ በረከት በኩል ስላለፉ በረድኤት በኩል ስለተሰለፉ ሰዎች ልንገልጽ የምንችልበት ቋንቋ ራሱ የለም፣ አይመጣም። ቢመጣ በአሁኑ ወቅት የትምህርት ቤቱ ቋንቋ ነው። እሱ ደግሞ ያው አስቸጋሪ ነገር ነው።
ዝብርርቁ የወጣ ነገር ነው፣ ጠፋ ነው፣ መላም የለውም። እና ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። ውሃ ስጭኝ ብሏታል እኮ። የንግግሩ ቋንቋ ከሷ በሚጠይቀው በረከት ላይ የተመሰረተ ነው። ውሃ ስጭኝ። እሷ አልሰጥም እኔ እንዴት ነው አለ። አንተ አይሁዳዊ ሆነህ ገርሟታል። ጥያቄው በጣም አደገኛ ነው። እስራኤላውያን እንዲህ አይነት ጥያቄ ሲጠይቁ በሳምራውያን ዘንድ ይሄ ህልም እንጂ እውነት አይመስልም። የማይተባበሩ ስለነበረ በዚች በምስኪኗ ሳምራዊት ዘንድ እንደ አንድ ተአምር መስሎ ነው የታያት። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ለዘላለም የሚፈልቅ የሕይወት ውሃ ምንጭ ይሆናል። ለአንድ ጊዜ አይደለም ማለት። ለምንድን ነው አለ? እኔ የምሰጠው አለ። የዚህ ጊዜ ሴቲቱ ውስጧ ተነካ። ሴቲቱ ጌታ ሆይ እንዳልመጣ ውሃም እንዳልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ ያለችው። አሁን ልመና ጀመረች። አድካሚ የሆነ ሰዓትና ጊዜ በልዩነት ፍርሃት ወደዚህ ጉድጓድ እንዳልመጣ ይህን ውሃ ስጠኝ። በጠዋት መጥቼ በቀንም መጥቼ በዚህ በቃጠሎ ሰዓትም መጥቼ ሌሎች በእኛ ላይ ያላቸውን ጥላቻ በፊታቸው ተገልጦ እንዳላይ ይህን የሕይወት ውሃ ስጠኝ። እውነትም እንዴት ነው አለች። ስጠኝ እስቲ እሱን እንዳልጠማ ተሸክሜም እንዳልንከራተት በቤቴም ሙሉ ሆኖ እንዲቆይ ይህን የሕይወት ውሃ ስጠኝ አለችው። ኢየሱስም አሁን ንግግራቸውን ጀምረዋል። እሷም ትመልሳለች፣ ትጠይቃለች። አሁን ስጠኝ የሚለው ላይ ደርሳለች። ስጠኝና መቅጃ የለህም ልዩነት አለው አይደለ? መጀመሪያ የራሷን መቅጃ ተመካች። እኔ የምሰጥሽ የዘላለም ነው አላት። በዚህ ጊዜ እንግዲያውማ ስጠኝ አለች። መግባባት ችለዋል አይደል? አዎ። በፊት በራሷ በያዘችው መቅጃ ኩራት ተሰማት። አንድ አይሁዳዊ በጉድጓድ ስር ሆኖ በጉድጓዱ አጠገብ ሆኖ ሲለምናት አሁን አንዳንድ ሂደቶችን የመቀበልና የቋንቋው እና የአስተያየቱ ብርሃን ውስጧ እየገባ ስለመጣ አሁን ለወጥ አለችና እንግዲያውማ ስጠኝ ይሄ እንዳልመላለስ። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። አዎ ምን አላት? ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። የለኝም እኔ ባል አለች። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። 5 ባሎች አግብታለች፣ አልወለደችም። እወልዳለሁ እያለች ባሎችን ትለውጥ ነበር፣ ግን ምንም አልሆነም። አልወልድ ስትል ደግሞ ለቋት ይሄዳሉ። አሁን አንድ የቤት አጫዋች አለ፣ እሱም ባል አይደለም፣ እሱም ባልሽ አይደለም ማለት ባህል የለኝም ማለትሽ ልክ ነሽ፣ እውነትሽን ነው አላት። ከዛ በኋላ እሷ የውስጥ የቤቷን እና የሕይወቷን ችግር ሁሉ ስለደረሰበት ሴቲቱ ጌታ ሆይ አንተ ነቢይ እንደሆንህ አያለሁ አለች። አሁን እየጨመረች መጣች። ከስጠኝ ውስጧን ወደ መናገር ደረሰች። ሰዎች ውስጣቸውን ዛሬ አይናገሩም። ውስጣቸውን ለመናገር የሚናገሩበት ጊዜ፣ ሰዓት፣ ቦታ፣ ሰው የለም። ስለዚህ ሰዎች ጭንቀታቸው ከውስጣቸው ነው።
እዚህ ግን የውስጥን የሚያውቅ ጌታ ከፊት ለፊት አለ። በሳምራይቱ ሕይወት ውስጥ ውስጥን የሚረዳ ውስጥን የሚያውቅ ውስጥን የሚመረምር ነው። ያሳለፈችውን ጊዜና ሰዓት ሁሉ ሲገልጽላት 5 ባሎች አሉሽ፣ አሁን ካንቺ ጋር የለው ይሄ 6ኛው ማለት ነው፣ ባልሽ አይደለም ማለት። በዚህ ጊዜ አረ በእውነት አንተ ነቢይ እንደሆንህ ያለው አለች። ውስጧ ተነካ። የውስጠኛው አካል መተንፈስ የሚችልበትን እድል አገኘ። ከዚህ በኋላ አባቶቻችን በዚህ ተራራ ሰገዱ አለች። ያው ጀመረች። ደግሞ አሁን አምልኮት ውስጥ ገባች። ነቢይ መሆኑን ስታቅ በሱ አስተሳሰብ ነቢይ እንደሆነ ውስጣዊ መረጃዋ የነፍሱ አካል ሲነግራት አሁን ወደ አምልኮት መጣች። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። በእውነትና በመንፈስ የሚሰግዱበት ጊዜ የግድ ኢየሩሳሌም መሄድ የለብንም። የግድ በኢየሩሳሌም ተራራ ላይ መሆን የለበትም። ያ ጊዜ ይመጣል አለና የአምልኮትን ክብር ለተቀበሉት ሁሉ በያሉበት ለሚያደርጉት የአምልኮት ፍቅር መንፈሱን ሰጠ። ይህ ለመጀመሪያ ጊዜ የሰጠው የቃል ኪዳን የአምልኮት ኃይል ይባላል። አንደኛ ቃል ኪዳንም ነው። ቃል ኪዳን ገብቷል። በየትኛውም ቦታ ብትሰግድ ለፈጣሪህ የአምልኮትን ክብር ብትሰጥ በመንፈስ እንደሚቀበልህ ማሳያ ነው። በዚህ ቦታ የግድ መድከም የለባቸውም ማለት፣ የግድ ተጉዘው መምጣት የለባቸውም ማለት። ጉዞው አንድ ጊዜ በሰብአ ሰገል የአምልኮት ክብር ተገለጠ። ከዛ በኋላ መድኃኒታችን ኢየሱስ ክርስቶስ በሁሉም ስፍራ በሁሉም ቦታ ባለበት ስፍራ ሁሉ በጸሎቱም ሆነ በስግደቱ ላይ የእግዚአብሔር መንፈስ የመቀበልን ኃይል አሳየና ቃል ገባ። ለመጀመሪያ ጊዜ ይህንን ታላቅ መለኮታዊ ለመጀመሪያ ጊዜ መሲህነቱን የገለጸላት ለማን ነው? ለዚች ለሳምራዊቱ። ለመጀመሪያ ጊዜ መሲህነቱን ለማን ነው የገለጸው ብላችሁ ብትጠይቁ መልሱ ይሄ ነው፣ ሌላ የለም። ሳምራዊቷ ነች። ያቺ ኃጢአተኛዋ በኃጢአት ኑሮ የኖረችው ጊዜዋንና ዘመኗን ሁሉ በጥላቻ መንገድ የመራችው እንስራዋ ባዶ የሆነባት እርሱ እኔ ነኝ በቃ አላት። ከዚህ በኋላ በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ያም ባዶ እንስራ እዛው ላይ ተወችው። የህይወት ውሃ ምንጭ አገኘች አላገኘችም? በቃ ተወችው። ውሃውን በቃ ጣለችው። ያ ባዶ እንስራ፣ ያ ባዶ ጊዜ፣ ያ ባዶ ዘመን፣ ያ ባዶ ሰዓት በብሉይ ኪዳን የነበረ ወቅት ስለነበረ ተወችው። በቃ እንዴ ከዚህ የበለጠ ምን አለ አለች። ወደ ቤት ውሃ ያስፈልጋት ነበር። አሁን ውሃ አልቀዳችም። ውሃ ጠጭኝ ያላት ጌታም ውሃም አልሰጠችውም። ልክ ወዲያው በዚያ ጊዜ ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግሁትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማም ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው።
የሳምራይቱን ልብ ይዟላ። እሱ አለኝ መበላው። እነሱ ምግብ ፍለጋ ሄደዋል። እሱ እዚህ ጋር ደግሞ ህይወት ይሰራል። እነሱ እንጀራ ሊያመጡ ከተማ ገብተዋል። እሱ ደግሞ እዚህ የጠፋ ልብን እና ዘመንና ጊዜ የተጫነውን ህሊና ያንጻል። እነርሱ እንጀራ ብላ ይላሉ፣ እኔ የምበላውን አግኝቻለሁ ይላል። አንዲት ሳምራዊት ቆንጆ አሁን ጉዞ ጀመረች። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆን እንዴ ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከርም ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራው አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደሞዙን ይቀበላል፣ የሚዘራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ በእውነት ሆኗልና፣ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኋችሁ። ሌሎች ደከሙ፣ እናንተ በድካማችሁ ገባችሁ። ሴቲቱም ያደረግሁትን ሁሉ ነገረኝ ብላ የገለጠው ለሳምራይቱ ነው። እግዚአብሔር ስሙ የተመሰገነ ይሁን። እሷ በተራራው ግርጌ ይሰገድ እንደነበረ ቀደም ሲል የነበረ የብሉይ ኪዳንን ታሪክ ታውቃለች። አሁን ግን አስተሳሰቧን ሁሉ መለወጥ ጀመረ። በእውነት የሚሰግዱበት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል አላት። አብ ሊሰግዱለት እንደዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል በማለት አስፈላጊነቱን አሳያት። ለየትኛዋ? ለዚች ለኃጢአተኛይቱና በእስራኤላውያን ዘንድ ለተገለለችው ሴት ሚስጥሩን ገለጠ። ይሄ ሚስጥር እንዳውም መገለጥ የነበረበት ለዘሮቹና ለቤተሰቦቹ ነበር አይደል? ግን አይደለም። አሁን ለኃጢአተኛ ነው የገለጠው። በደለኛ ተብላ ለተጣለች፣ በ6 ሰዓት በፀሐይ ድካም ውሃ ልትቀዳ ለሄደች፣ የሕይወት ውሃ ምንጭ ውሃውን ሳትቀዳ እሱ ራሱ ሞላላት። ያን የሕይወት ምንጭ የቃሉን ሰማያዊ በረከት ከአምልኮት መንፈሳዊ ጸጋ ጋር ከመንፈስ ቅዱስ ገለጣና ተስፋ ጋር ወደ ሕይወቷ በቃሉ በኩል ገባ። ከዚህ በኋላ ሴቲቱ ምን አለች? ክርስቶስ የሚባል መሲህ እንዲመጣ አውቃለሁ አለች። አያችሁ ቶሎ ብላ እንዴት እንደተናገረች። በፊት ነብይ ነህ አይደል ያለችው። ማንም ከእስራኤላውያን ክርስቶስ ማንም ሳይለው ለመጀመሪያ ጊዜ ክርስቶስ ያለች እቺ ሳምራዊቷ ናት። ልቧ ትዝ አለው። የነፍሷ የቀድሞ ትምህርት የብሉይ ኪዳን ቃሉ በአእምሯ ውስጥ ምንም እንኳ ከእስራኤላውያን ጋር ባይግባቡና ቢጣሉ በቅድስት ሀገር በኖሩበት መንፈሳዊ ተስፋ ውስጥ የቃሉ ኃይል ልቧ ውስጥ ነበረ። ክርስቶስ ሲመጣ እሱን ይሄንን ይነግረናል። የሚገርም እኮ ነገር ነው። ከውስጧ ያ ቃል ወጣ። በዚህ ጊዜ ኃጢአቷን አላሰበችም፣ በደሏን አላሰበችም። ምክንያቱም በቃ ሚስጥሯን ስላወቀ አሁን በአምልኮት መንፈሳዊ በረከት ላይ ነው የተሰለፉት። ቋንቋቸው ሁሉ ተለየ። የእሷም ደግሞ ቀጥታ ወደሱ የሚሄድ አነጋገርን አመጣች። ክርስቶስ የሚባል መሲህ እንዲመጣ አውቃለሁ። እርሱ ሲመጣ ሁሉን ይነግረናል። ገና ሲመጣ ትንቢቱን ታውቃለች። ገና ሲመጣ ነው። በሷ ግምት ገና አልመጣም። የልቧ ውስጥ ያለውን መሻት በሚገባ ያውቃልና አንዳንድ ጊዜ ኃጢአታችንን ብቻ አይደለም እግዚአብሔር አምላክ የሚያየው። በኃጢአት ደረጃማ በእስራኤላውያን ባህሪና ጠባይ እነዚህ ሳምራውያኖች እንኳን ውሃ ስጪ ልላት ጉድጓዱን ቶሎ ለቀሽ ጥፊ ነበር የምትባለው። በጌታችን በኢየሱስ ክርስቶስ አካሄድ ደግሞ ውስጧን በደንብ ስላወቃት የኃጢአቱን ጉዳይ ወደዛ ተወውና የውስጥ መሻቷ ላይ ያለው ምዕራፍ ነው ማየት ያለብን። ውስጥ ያለው መሻቷን ደግሞ እሷ ስትገልጽ ክርስቶስ ሲመጣ እሱ ይነግረናል አለች። በፊቷ ማን ያለው?
ክርስቶስ አምላኩ እኮ ነው። በፊቱ ያለው እሱ ነው። ከመገረም ያለፈው ነገር ብዙ ነገሮችን መነጋገር መቻሏን እዚህ ላይ እናያለን። በኋላ እርሱ ሲመጣ ሁሉን ይነግረናል። የሚገርም ነው። እርሱ ሲመጣ እስቲ እንበሉታ ቃሉን። እርሱ ሲመጣ ሁሉን ይነግረናል። በቃ ልቧ ያለው ይሄ ነው። አያችሁ፣ እርሱ ሲመጣ ሁሉ ይነግረናል፣ ሁሉን ይነግረናል አለችው። ኢየሱስም የምነግርሽ እኔ እርሱ ነኝ። ጠቋር የተለያየ ስም አለው። አባቡሌ ይባላል፣ ሻንቆ ሻንቂት ይባላል። እነዚህ ልዩ ልዩ ስም አለው። ጠቋር እንደሚመለክበት ቦታ ነው። ጠቋር በጣም ከባድ የሆነ የዛር መንፈስ ነው። ጠቋር ሰዎች ሲያመልኩት በዛር በውቃቢ በጨሌ ሲያመልኩት መልአክ ይመስላቸዋል። ከሚካኤል ጋርና ከገብርኤል ጋር ነው ደረጃ ብሎ ይዋሻቸዋል። ቤተክርስቲያንን የሚያውክ ሀገርን የሚያውክ ህይወታችን የሚያውክ መንፈስ ይሄ ነው። እኛ ዶክተር ሆነን ፖለቲከኛ የሚያደርገን፣ ኢንጂነር ሆነን ዘበኛ የሚያደርገን እንዲህ አይነት መንፈስ ነው። ሰባኪው ፖለቲከኛ የሆነው በዚህ አይነት መንፈስ ነው። ፖለቲከኛው የሃይማኖት ሰባኪ የሆነው በዚህ አይነት መንፈስ ነው። የተምታታ ግራ የገባ የሆነ እንቅስቃሴ ሰው የሚያደርገው ወዶ አይደለም። እንዲህ አይነት ጠቋር የሚባል መንፈስ ስላለ ነው። ጠቋር በጣም ማንንም የማይፈራ በጣም ከባድ የሆነ መንፈስ ነው። በምንድነው የሚሸነፈው? በስግደት፣ በአምልኮ ስግደት። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ እያልን የአምልኮ ስግደት ለቅድስት ሥላሴ ለጌታችን ለኢየሱስ ክርስቶስ ስንሰግድ አይወድም። የዛን ጊዜ ይጋለጣል። የአምልኮ ስግደት ይከብደዋል። ስሙን እየጠራን ስንቀጠቅጠው የውርደት ስሜት ስለሚሰማው ይሸነፋል፣ ይጋለጣል። ስለዚህ በደንብ ስግደቱ ላይ ልንበረታ ልንጠነክር ይገባል። ካገበዛ እንዲሁ በከንቱ እንኖራለን። ቤተክርስቲያን ገብተን ለምን እንደምናገለግል አናውቅ። ስራ ለምን እንደምንሰራ አናውቅ። ለምን እንደምንንቀሳቀስ አናውቅ። እሱ በራሱ ካርታኗ የሚመራን በራሱ ፍላጎት ነው የሚወስደን። ስለዚህ እንዲህ አይነት መንፈስ የምናሸንፈው በእግዚአብሔር በአምልኮት ነው። የአምልኮ ህይወት ውስጥ ምን አለ? ንስሐ አለ፣ ጸሎት አለ፣ ጾም አለ፣ ስግደት አለ፣ ቅጥቀጣ አለ። ይሄ ነው የአምልኮ ህይወቱ ነው እንዲሸነፍ የሚያደርግ። የመጨረሻው ቅዱስ ቁርባን አለ። ስለዚህ በዚህ በአምልኮ ህይወት ውስጥ ነው ይህንን በደንብ በርትተን ስናደርግ እንዲህ አይነት መንፈስ ይሸነፋል። እንዲሁ ዝም ብለን ስለተመላለስን ቤተክርስቲያን ስለተጠመቅን አንዳንዴ ንግስ ስላነገስን ታቦት ስላነገስን ስላስቀደስን ጠቋር ዛር አይወጣም። ዛር አብሮ ያደገ መንፈስ ነው። አብሮ ያደገ መንፈስ ውጊያ ይፈልጋል። እንዲህ አይነት መንፈስ በጾም በጸሎት ነው የሚወጣው፣ በውጊያ ነው የሚወጣው። በዕለት ኑሮ ውስጥ ሃይማኖት ከሌለ ካህኑ ራሱ ይፈተናል። መነኮሳቶች ራሳቸው ይፈተናሉ። በጠቅላላው ከፈተና የሚያመልጡ አይደሉም። ለምን? ክፉዎች በጣም ቅርብ ናቸው። ስለዚህ የዚህ ክፉ ኃይልን ለመቋቋም ቤትም ውስጥ የዕለት አምልኮት የግድ ነው። አትሰሙም? እናት ከውጭ የሚመጣው ነው የሚሰማው። ኧረ ስሙ። የዕለት አምልኮት ጸሎት ቦታ የግድ ቤት ያስፈልገናል። የጸሎት ቦታ ከሌለህ በቃ ምንም የቅዳሜና የእሁድ የቤተ ክርስቲያን ተመልካቾች ነው የምትሆኑት እንጂ መንፈሳዊ ኃይልን በእውነት ለመያዝ ፍጹም አቅም ያጥረናል። ይህን ያህል 12 ዓመት አይቀመጥም። ይሄ ጸሎት ቦታ ካለ አብረው ከተንበረከኩ 12 ዓመት አይደለም 6 ወር አይቀመጥም። ሌላው ደግሞ ቶሎ ነው ሚስጥሩ የሚታወቀው። ሚስጥሩ ከታወቀ በኋላ ደግሞ ቀላል ነው፣ በጣም ቀላል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።